በላቲን አሜሪካ ፖለቲካ ውስጥ እጅግ አስገራሚና ያልተጠበቀ ክስተት ተከስቷል። ለዓመታት በስልጣን ላይ የቆዩት የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ልዩ ኃይል በታጀበ ድንገተኛ ወታደራዊ ኦፕሬሽን በቁጥጥር ስር ውለው ወደ አሜሪካ ተወስደዋል። ይህ እርምጃ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ የሆኑ ፖለቲካዊ፣ ሕጋዊና ዲፕሎማሲያዊ ጥያቄዎችን አስነስቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በወሰደው በዚህ ኦፕሬሽን አብሶሉት ሪዞልቭ በተሰኘ ተልኮ ማዱሮና ባለቤታቸው ሲሊያ ፍሎሬስ ከመኖሪያ ቤታቸው ተነጥቀው በኒውዮርክ የፌዴራል ፍርድ ቤት እንዲቀርቡ ቀጠሮ ተይዞላቸዋል። እናም በዛሬው ዓለም አቀፍ ትንታኔያችን አሜሪካ ይህንን ድፍረት የተሞላበት እርምጃ ለምንና እንዴት እንደወሰደች፣ የክስተቱን ታሪካዊ አውድ፣ የማዱሮን ቀጣይ ዕጣ ፈንታና የቬኔዙዌላን የወደፊት ጉዞ የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ልዩ ኃይል ተይዘው ከባለቤታቸው ጋር ወደ ኒውዮርክ ቅዳሜ ዕለት ተወስደዋል። ይህ የአሜሪካ በሌላ ነጻና ሉዓላዊ ሀገር ጣልቃ መግባት ዓለምን ያነጋገረ ወቅታዊ ጉዳይ ሆኖ እየተነሳም ይገኛል። እናም በፕሬዝዳንት ዶናልድ ትራምፕ አማካኝነት ባደንዛዥ ዕፅ ዝውውር ለበርካታ ጊዜያት ሲተቹ የቆዩት የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ ከነባለቤት እጃቸው በካቴና ታስሮ በአሜሪካ ኤሊት ፎርስ አማካይነት ወደ ኒውዮርክ እንዲበሩ ከተደረጉ ሰዓታት አልፈዋል። በእርግጥ ይህ የአሜሪካ ጣልቃ ገብነት መላውን ዓለም ያነጋገረ ጉዳይ ሆኖም ቀጥሏል። አሜሪካ የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ለመዋል የወሰነችባቸው ምክንያቶች ዘርፈ ብዙ መሆናቸው ይነሳል። ዋናውና በይፋ የቀረበው ምክንያት ግን ማዱሮ ላለፉት 25 ዓመታት ዘለቀ የናርኮ ሽብርተኝነት ወይም ናርኮ ቴሮሪዝም ሴራ መሪ ናቸው የሚል ነው። የአሜሪካ የፍትህ ሚኒስቴር ባወጣው የክስ ሰነድ ማዱሮና ከፍተኛ ባለስልጣኖቻቸው ቬኔዙዌላን ለኮካይን ዝውውር መናኸሪያ በማድረግና ከአሸባሪ ቡድኖች ጋር በመተባበር አሜሪካን በዕፅ ለመበከል አቅደው ሰርተዋል ይላል። ይሁን እንጂ ከዚህ በስተጀርባ ያሉ የጂኦፖለቲካና የኢኮኖሚ ፍላጎቶችም ጉልህ ናቸው። ቬኔዙዌላ በዓለም ላይ ግዙፉን የነዳጅ ክምችት የያዘች ሀገር በመሆኗ ፕሬዝዳንት ዶናልድ ትራምፕ ይህንን ሀብት ከአሜሪካ ጠላቶች ማለትም ከወቅቱ የፖለቲካና የኢኮኖሚ ተገዳዳሪያቸው ከሩሲያና ቻይና ተጽዕኖ ነፃ ለማውጣትና የአሜሪካ የነዳጅ ኩባንያዎች እንዲቆጣጠሩት ፍላጎት አላቸው። ትራምፕ በሰጡት መግለጫም አሜሪካ ሀገሪቱን ለጊዜው እንደምታስተዳድርና የወደመውን የነዳጅ መሰረተ ልማት በማደስ ነዳጁን ለዓለም ገበያ በማቅረብ የወረራውን ወጪ እንደምትሸፍን በግልጽ ተናግረዋል። የኦፕሬሽኑ አፈጻጸምም እጅግ ዘመናዊና ጥንቃቄ የተሞላበት ስለላ የተካሄደበት እንደነበር ይነሳል። የአሜሪካ የመከላከያና የስለላ ተቋማት ለማዱሮ የቀረቡ ሰዎችን በመመልመል የፕሬዝዳንቱን የዕለት ከዕለት እንቅስቃሴ፣ የሚመገቡትን ምግብ፣ አልፎ ተርፎም ስለሚያሳድጓቸው የቤት እንስሳትና ስለሚለብሱት ልብስ ዝርዝር መረጃዎችን ሲሰበስቡ ቆይተዋል። የአሜሪካ ልዩ ኃይል ወይም ኤሊት ፎርስ ጥቃቱን ከመፈጸሙ በፊት የማዱሮን መኖሪያ ቤት የሚመስል የልምምድ ቦታ ሰርቶ ለወራት ሲለማመድ ከርሟል። ጥቃቱ የተፈጸመው ቅዳሜ ሌሊት በካራካስ ከተማ ላይ የኤሌክትሪክ ኃይል እንዲቋረጥ ከተደረገ በኋላ በታላቅ ድቅድቅ ጨለማ ውስጥ ነበር። በድሮኖች በሚሳኤል ፍንዳታዎችና በልዩ ኮማንዶዎች የታገዘው ይህ ጥቃት ከ30 ደቂቃ ጊዜ ባነሰ ውስጥ ተጠናቋል። ማዱሮና ባለቤታቸውም በቁጥጥር ስር ውለው መጀመሪያ በባህር ላይ ወዳለ የአሜሪካ የጦር
የጦር መርከብ ከዚያም በበረራ ወደ ኒውዮርክ ተወስደዋል። ፕሬዝደንት ትራምፕ ኦፕሬሽኑን ከማራላጎ ሆነው በቀጥታ በቪዲዮ ሲከታተሉ እንደነበር መግለጻቸው የአሜሪካን ወታደራዊ ቴክኖሎጂ ብቃት የሚያሳይ ሆኖም ተወስዷል። ይህ እርምጃ በታሪካዊ አውድ ሲታይ በላቲን አሜሪካ የተለመደውን የአሜሪካ ጣልቃ ገብነት ዳግም የቀሰቀሰ ነው። ልክ ከ36 ዓመታት በፊት በ1990 እንደ አውሮፓውያኑ የዘመን አቆጣጠር ማለት ነው አሜሪካ ፓናማን ወራ ማኑኤል ኖሪጋን በዕፅ ዝውውር ክስ በቁጥጥር ስራው ላይ የነበረበትን ክስተት በብዙ መልኩ ይመሳሰላል። ፕሬዝደንት ዶናልድ ትራምፕ የሞንሮ ዶክትሪን ተብሎ የሚጠራውን የአሜሪካን በላቲን አሜሪካ የበላይነት የመያዝ ፍላጎት አዲስ ስያሜ በመስጠትም የዶንሮ ዶክትሪን ብለውታል። ይህ እርምጃ ግን ከህጋዊነት አንጻር ከፍተኛ ጥያቄ እያስነሳ ይገኛል። በተለይም ያለ ኮንግረሱ ፈቃድና የዓለም አቀፍ ህግን በጣሰ መልኩ የሌላ ሀገርን ሉዓላዊ መሪ አፍኖ መውሰድ በብዙ ሀገራት ተኮንኗል። ከዚህ ጋር በተያያዘም ብራዚል፣ ሜክሲኮ፣ ቻይናና ሩሲያ እርምጃውን የኢምፔሪያሊስት ጥቃት ሲሉ የገለጹ ሲሆን የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም በጉዳዩ ላይ አስቸኳይ ስብሰባ እንዲያደርግ ተጠይቋል። እናም የቬኔዙዌላው ፕሬዝደንት ኒኮላስ ማዱሮ ቀጣይ ዕጣ ፈንታ በአሁኑ ወቅት በአሜሪካ የፍትህ ስርዓት እጅ ውስጥ ይገኛል። በዚህም በዛሬው ዕለት በኒውዮርክ በሚገኘው በማንሃተን የፌዴራል ፍርድ ቤት ይቀርባሉ። ከዚህ ጋር በተያያዘም የቀረበባቸው የ4 ነጥብ ከባድ ክስ ጥፋተኛ ካስባላቸው ቀሪ ዘመናቸውን በአሜሪካ ከፍተኛ ጥበቃ በሚደረግበት እስር ቤት ሊያሳልፉ ይችላሉ። ማዱሮ በሰንሰለት ታስረው በቪዲዮ የታዩበት ሁኔታና አሜሪካ ለፍርድ ለማቅረብ ያሳየችው ቁርጠኝነት ለድርድር የሚሆን ዕድል እንደሌለም የሚያመላክት ሆነዋል። ይሁን እንጂ በቬኔዙዌላ ውስጥ ያሉ ደጋፊዎቻቸውና ምክትል ፕሬዝደንቷ ዴልሲ ሮድሪጌዝ የታገቱት ፕሬዝደንታችን ይፈቱ በሚል ጥሪ እያቀረቡ መሆኑና በካራካስ ጎዳናዎች የተቀሰቀሰው ተቃውሞ የፍርድ ሂደቱ በዲፕሎማሲያዊ ጫናዎች ሊታጠር እንደሚችል ይጠቁማል። የፕሬዝደንት ኒኮላስ ማዱሮ ባለቤት ሲሊያ ፍሎሬስም በተመሳሳይ የኮኬን ዝውውር ሴራ ክስ ይጠብቃቸዋል። በአንጻሩ ደግሞ የቬኔዙዌላ ዕጣ ፈንታ እጅግ አሳሳቢና ግልጽ ያልሆነ ተደርጎ የሚወሰድ ነው። ፕሬዝደንት ትራምፕ ሀገሪቱን ለጊዜው እኛ እናስተዳድራለን ማለታቸው አሜሪካ በቬኔዙዌላ ላይ ያላትን የቀጥታ ወታደራዊና ፖለቲካዊ ቁጥጥር ፍላጎት ፍንትዋ አድርጎ የሚያሳይ ሆኗል። ይህ ደግሞ ቀደም ሲል በኢራቅና በአፍጋኒስታን የታየውን አይነት ረዥም ውድ ደም አፋሳሽ ወታደራዊ ይዞታ ሊያስከትል ይችላል የሚል ስጋትን ፈጥሯል። የቬኔዙዌላ ነዳጅ ኩባንያዎች በአሜሪካ ቁጥጥር ስር መውደቅ የሀገሪቱን ኢኮኖሚ ሊያነቃቃ ቢችልም የሀገሪቱ ሉዓላዊነት ግን ሙሉ በሙሉ ጥያቄ ውስጥ ወድቋል። በሌላ በኩል ደግሞ በትራምፕና በታዋቂዋ የተቃዋሚ መሪ ማሪያ ኮሪና ማቻዶ መካከል ያለው አለመግባባት ደግሞ አሜሪካ በቬኔዙዌላ የራሷን ታማኝ ሆነ አዲስ መሪ ለመሾም ማቀዷን ያሳያል። ይህ በቬኔዙዌላውያን መካከል ተጨማሪ ክፍፍልን ሊፈጠርና ሀገሪቱን የእርስ በርስ ግጭት ማዕከል ሊያደርጋትም የሚችል ሁነት ነው። እናም ሲጠቃለል የኒኮላስ ማዱሮ በቁጥጥር ስር መዋል በ21ኛው ክፍለ ዘመን የታየ እጅግ ደፋርና አከራካሪ የኃይል እርምጃ ነው። አሜሪካ የራሷን ጥቅምና ደህንነት የሚነካ ማንኛውንም ኃይል በየትኛውም የዓለም ጥግ ቢሆን ትቀጣለች የሚል ጠንካራ መልእክትም ማስተላልፋለች።